ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የካንሰር ህሙማንን ለማከም የሚውለው መድኃኒት አዎንታዊ ውጤት ማሳየቱ ተነገረ። ወደ ከፍተኛ ደረጃ የተሸጋገረ የጭንቅላትና የአንገት ካንሰር ያለባቸው ሰዎች ችግሩ በድጋሚ ሳይከሰት ለረጅም ጊዜ እንዲኖሩ የሚያስችል መድኃኒት ላይ የተደረገው ሙከራ አዎንታዊ ውጤት ማሳየቱን ተመራማሪዎች ገለጹ። በመድኃኒቱ ጥናት ላይ የተሰማሩ ሳይንቲስቶች እንዳሉትም ለማከም አስቸጋሪ ከሆነው ካንሰር ጋር ለ20 ዓመታት ለኖሩ ሰዎች የመጀመሪያ ተስፋ የፈነጠቀ ነው ብለዋል። ከ6 ዓመታት በፊት ከበሽታው የመትረፍ ዕድሏ ጠባብ እንደሆነና እየተስፋፋ የሚሄድ የምላስ ካንሰር እንዳለባት የተነገራት የ45 ዓመቷ ላውራ ማርሰትን በዚህ ዜና ደስተኛ መሆኗንም ገልጻለች። በጭንቅላትና በአንገት አካባቢ የሚከሰተውን ካንሰር ማከም በጣም አስቸጋሪ ከመሆኑ በተጨማሪ ባለፉት 2 አስርተ ዓመታት በሽታውን ለማከም የሚደረገው ሂደት ውስጥ ይህ ነው የሚባል የጎላ ለውጥ ሳይታይ ቆይቷል። በጭንቅላትና በአንገት ላይ በሚከሰተው እየተስፋፋ በሚሄደው ካንሰር ከተያዙ ሰዎች መካከል ከግማሽ የሚበልጡ በ5 ዓመታት ውስጥ ለህልፈት ተዳርገዋል። ካንሰርን ለማከም አዲስ መንገድን ለመፈለግ የሚካሄደው ዓለም አቀፍ ጥረት አካል የሆነውና በለንደን የካንሰር ኢንስቲትዩት እየተካሄደ ባለው ስራ ተሳታፊ የሆኑት ፕሮፌሰር ኬቪን ሃርኒንግተን በመድኃኒቱ ላይ የተገኘውን ውጤት ተስፋ ሰጪ መሆኑን ገልጸዋል። በዚህ ሂደት ካንሰር ያለበት ክፍል ተፈጥሯዊ በሽታ የመከላከል ብቃቱን በማዳበር የካንሰር ህዋሳትን እንዲዋጋ የሚያስችል አቅም እንዲፈጠር በማድረግ እባጩ የሚወገድ ሲሆን ከዚህም በኋላ መድኃኒቱ በሽታን የመከላከል አቅምን ለማጠናከር እስከ 1 ዓመት ድረስ ይሰጣል። አዲሱ ዘዴ አዎንታዊ ውጤት አሳይቷል። መድኃኒቱ የሚሰጣቸውም ህሙማን ከ3 ዓመታት በኋላ ካንሰሩ በሌላው የአካላቸው ክፍል ላይ የመከሰት ዕድሉ በ10 በመቶ ይቀንሳል። በመድኃኒቱ ሙከራ ላይ የተሳተፈችው ላውራም በመድኃኒቱ ምክንያት በህይወቷ ተስፋ እንደተፈጠረላትና እስካሁንም ለመቆየቷ ምክንያት መሆኑን ተናግራለች። ይህ ሕክምናም አስደናቂ ሁኔታ ህይወትን መልሶልኛል ስትል የተመለከተችውን ለውጥ ገልጻለች። ተመራማሪዎች እንደሚሉት በሕክምናው ሂደት ለተገኘው ውጤት ቁልፍ ነገር ካንሰሩ በተከሰተበት ቦታ ላይ ቀዶ ሕክምናን ከመደረጉ በፊት መድኃኒቱ መሰጠቱ ነው። ይህም ካንሰሩ ተመልሶ እንዳይመጣ ለማድረግ የሰውነት በሽታን የመከላከል አቅም እንዴት መዋጋት እንዳለበት እንዲለማመድ ያደርጋል። ይህ የሕክምና አይነት በካንሰር የተያዙ ህሙማን ዓለም በበጎ ሁኔታ ሊቀይረው ይችላል ሲሉ ፕሮፌሰር ሃርኒንግተን ተናግረዋል። በሽታው በሰውነት ውስጥ እንዳይስፋፋ መድኃኒቱ በከፍተኛ ሁኔታ ይቀንሰዋል፣ በሂደትም ከማይታወቅበት ደረጃ ላይ እንዲደርስ ማድረግ ያስችላል ብለዋል። ፕሮፌሰሩ በየዓመቱ በዩናይትድ ኪንግደም ውስጥ 12800 የሚሆኑ አዳዲስ የጭንቅላትና የአንገት የካንሰር ምርመራ ውጤቶች ይመዘገባሉ። ይህም ሕክምና በተለይ በአንዳንድ ህሙማን ላይ በጥሩ ሁኔታ ውጤታማ ሲሆን በሙከራው ላይ በተሳተፉ በሁሉም ታማሚዎች ላይ መስራቱ ደግሞ በጣም አስደሳች ነው ያሉት ፕሮፌሰር ሃርኒንግተን አሁን መድኃኒቱ ለሕክምና መቅረብ እንደሚችል አመልክተዋል። የዚህ ጥናት ግኝትም በዓመታዊው የአሜሪካ የካንሰር ሕክምና ማህበር ስብሰባ ላይ ቀርቧል።
የዩክሬን ድሮኖች በሩሲያ የጦር ጀቶች ላይ ከባድ የተባለ ጥቃትን ፈጸሙ። ዩክሬን በ4 የሩሲያ ወታደራዊ ካምፖች የሚገኙ 40 የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃት መፈጸሟን አስታወቀች። ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን ገልጸው 34 በመቶ የሩሲያ ስትራቴጂክ ክሩዝ ሚሳኤል ተሸካሚዎችን መምታታቸውን ተናግረዋል። የዩክሬን ደህንነት ተቋም ጥቃቱን ለመፈጸም ለ1 ዓመት ከግማሽ ያህል ሲያቅድ መቆየቱንም ገልጸዋል። ሩሲያ በ5 ግዛቶች ላይ የሽብር ጥቃት መፈጸሟንም አስታውቃለች። ጥቃቱ የተፈጸመው የሩሲያና የዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ዙር ድርድር ቱርክ ኢስታንቡል ከመገናኘታቸው በፊት ነው። ሁለቱ ሀገራት ጦርነቱን ለማጠናቀቅ ያስቀመጧቸውን ቅድመ ሁኔታዎች ተከትሎ በሁለተኛ ዙር ድርድር ውጤት ይመጣል ተብሎ እንደማይገመት ታዛቢዎች ተናግረዋል። የዩክሬን ባለስልጣናት በሳምንቱ መጨረሻ ቀናት ከባድ የሆነ የሚሳኤል ጥቃትና የድሮን ጥቃት መፈጸሙንም ተናግረዋል። የሩሲያ ብሔራዊ መገናኛ ብዙኃን ኤጀንሲ ሪያ በበኩሉ የሀገሪቱ የደህንነት መስሪያ ቤት በሀገሪቱ ምስራቃዊ ክፍል ታቅዶ የነበረን ጥቃት ማክሸፉንም ዘግቧል። 2 ግለሰቦች በፕሪሚር ግዛት በባቡር ሀዲድ ላይ አሻጥር ለመፈጸም ሲንቀሳቀሱ በቁጥጥር ስር መዋላቸውንም ዘግቧል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን እንደ አውሮፓውያኑ አቆጣጠር የካቲት 2022 ዩክሬን ላይ ወረራ ከፍተው እስካሁን ጦርነት እየተካሄደ ነው። ሞስኮ በአሁኑ ወቅት በአውሮፓውያኑ 2014 ከዩክሬን በኋላ የያዘቻትን ክሪሚያን ጨምሮ የሀገሪቱን 20 በመቶ ግዛት ተቆጣጥራለች። የዩክሬን የደህንነት ተቋም ለቢቢሲ ኒውስ ዴይ እንደተናገረው በሩሲያ ላይ በተፈጸመው ጥቃት ወደ አየር ኃይል የጦር ሰፈር አቅራቢያ በስውር በተጠጉ ከርቀት ቁጥጥር በሚደረግባቸውና በትክክለኛው ሰዓት ኢላማቸውን እንዲመቱ በተደረጉ ድሮኖች መሆኑን ተናግረዋል። እሁድ ረፋዱ ላይ በበርካታ ማህበራዊ ሚዲያ ላይ በተጋሩት ተንቀሳቃሽ ምስሎች ዜሌንስኪ የደህንነት ተቋማቸው ኃላፊ ቫሲል ማሊኦክን አሞግሰው ድንቅ የሆነ ውጤት ሲሉ የተካሄደውን ጥቃት አድንቀዋል። ጥያቄ ያደረሱት 117 ሰው አልባ አውሮፕላኖች እያንዳንዳቸው የራሳቸው አብራሪ እንደነበራቸው ዜሌንስኪ ተናግረዋል። የዩክሬን ፕሬዝዳንት አክለውም በጣም የሚያስደንቀው ነገር እና ይሄ በይፋ መናገር እንችላለን፣ በሩሲያ ግዛት ውስጥ የእኛ ኦፕሬሽን ቢሮ ክልሎቻቸው በአንድ ከሩሲያ የደህንነት ቢሮ አጠገብ ይገኛል። ዜሌንስኪ በጥቃቱ ላይ የተሳተፉ በሙሉ ሩሲያ ምላሽ ከመስጠቷ በፊት በሰላም ወደ ዩክሬን መመለሳቸውንም ተናግረዋል። የዩክሬን የደህንነት ተቋም በሩሲያ ወሳኝ የአየር ኃይል ምድብ ላይ የደረሰውን ውድመት $7 ቢሊዮን የገመተ ሲሆን ተጨማሪ መረጃ በቅርቡ ይፋ እንደሚያደርግም ቃል ገብቷል። ዩክሬን አደረስኩ ያለችው የጉዳት መጠን በገለልተኛ ወገን አልተረጋገጠም። በደህንነት መስሪያ ቤቱ የሚገኙ ምንጮች ለቢቢሲ እሁድ ዕለት እንደተናገሩት 4 የሩሲያ የአየር ኃይል ጦር ሰፈረኞች ሁለቱ በሺዎች ኪሎ ሜትሮች ከዩክሬን የራቁ ናቸው፣ ጥቃት እንደደረሰባቸውም ተናግረው ነበር። ምንጮች አክለውም ጥቃት ከደረሰባቸው የሩሲያ ጦር ጀቶች መካከል ስትራቴጂክ ኒውክለር ቦምብ መሸከም የሚችሉ ቲዩ-95 እና ቲዩ-22 ኤኤም3 እንዲሁም ለቅድመ ማስጠንቀቂያ የሚያገለግለው ኤ-50 የተሰኘው አውሮፕላን ይገኝበታል። እንደ ዩክሬን የደህንነት መስሪያ ቤት መረጃ ምንጮች ከሆነ መጀመሪያ ሰው አልባ አውሮፕላኖች በድብቅ ወደ ሩሲያ ገብተዋል። ከዚያም በእንጨት ሳጥን ውስጥ ተደርገው በጭነት መኪና ወደ አየር ኃይል ሰፈረኞች እንዲጠጉ መደረጋቸውንም ተናግረዋል። በትክክለኛው ጊዜ ተጠርጣሪዎች በርቀት ጠፍተው ድሮኖች የሩሲያ ጀቶችን መደብደብ ጀመሩ። የአርክቲክ ግዛት አስተዳዳሪ ኢጎር ኮቢዜቭ በስሪዲኒ ሳይቤሪያ የሚገኘውን የቤሊያ ጦር ሰፈርን ያጠቁ ድሮኖች ከጭነት መኪና መነሳታቸውንም አረጋግጠዋል። ሌሎች ጥቃቶችን በተመሳሳይ ከጭነት መኪኖች በተነሱ ሰው አልባ አውሮፕላኖች መፈጸማቸውን የሩሲያ ሚዲያዎች ዘግበዋል። የሩሲያ መከላከያ ሚኒስቴር እሁድ ዕለት በማህበራዊ ሚዲያ ላይ በአሰራጨው ጽሑፍ በአገሪቱ 5 ክልሎች በሚገኙ አየር ማረፊያዎች ጥቃት መፈጸሙን አረጋግጧል። በኢቫኖቭራዚያና አሙር ክልሎች በሚገኙ ወታደራዊ አየር ማረፊያዎች ላይ ጥቃት የደረሰ ቢሆንም ሁሉም ጥቃቶች ተቀልብሰዋል ሲል ተናግረዋል። የሩሲያ መከላከያ በሩማንስክ እና ሪኮስቲክ ክልሎች ሰው አልባ አውሮፕላኖች በአቅራቢያው ያሉ የአየር ኃይል ጦር ሰፈሮችን ካጠቁ በኋላ በርካታ አውሮፕላኖች ተቃጥለዋል ብለዋል። ሁሉም ቃጠሎች መጥፋታቸውና በሰው ሕይወትም ላይ የደረሰ ጉዳት እንደሌለም ገልጿል። በሽብር ጥቃቱ ከተሳተፉት መካከል የተወሰኑት በቁጥጥር ስር ውለዋል ሲሉም አክለዋል። ይህ በእንዲህ እንዳለ የዩክሬን ባለስልጣናት ትናንት ምሽት በዩክሬን ላይ በተሰነዘረ ጥቃት
472 ሰው አልባ አውሮፕላኖች እና 7 ባላስቲክ እና ክሩዝ ሚሳይሎች ጥቅም ላይ ውለዋል ብለዋል። ዩክሬን 335 የአየር ላይ ኢላማዎችን አምክኛለሁ ብላለች። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።